ላይለ ተኩላ ወከይሲ ትጽያን ወትከይድ አንበሳ ወከይሴ እስመ ብየ ተወከለ አድኖ በእኔ ተማምኗልና አስጥለዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መጋቢት 14 ቀን ጻድቁ አቡነ አረጋዊ እንዲሁም ጻድቁ ገብረ ክርስቶስ ወርሃዊ መታሰቢያቸው ነው። እንዲሁም ደግሞ ገብርኄር ደገኛ አገልጋይና ገብረ ሐካይ መጥፎ አገልጋይ የሚነገርበት ሳምንት ነው። ከእሑድ የጀመረው እስከ ቅዳሜ የሚቀጥል ታሪክ ነው። ይሄ ገብርኄር የደግ አገልጋይ መጠሪያ ሳምንት ነው ማለት ነው። እሱም በተመለከተ ከጾመ ድጓው የሰኞን ጾመ ድጓ እንዲሁም ከታሪክ ደረጃ ደግሞ የጻድቁ አቡነ አረጋዊና የገብረ ክርስቶስን ታሪክ እንመለከታለን። የጊዜ ባለቤት እግዚአብሔር ሁላችንንም እንዲያስተምረን መልካም ፈቃዱ ይሆንልን። መዝሙር 90 ቁጥር 13 ላይ እንደዚህ ይለናል፣ አንበሳውን ዘንዶውን ትረግጣለህ ይላል። ወትከይድ አንበሳ ወከይሴ፣ አንበሳውን ሲል ቅዱስ ዳዊት ምንድነው ያለው ለሳኦል? አንበሳውን የመርገጥ የአንበሳ ደቦሉን የመግደል አቅሙና ላይሰንስ ወይም ደግሞ ልምዱ አለኝ ብሎ ለሳኦል ሲነግር እናያለን። እውነት ነው። በጎቹን ሲጠብቅ አንበሳ ሊሰብርበት ሲመጣ አንበሳውን ዝቅ አድርጎ ይዞ ከፍ አድርጎ ዱሮ ይገል ነበርና ቅዱስ ዳዊት የሚታወቀው አንበሳ በመያዝና በመግደል በማሸነፍ ነው። ይህም የሆነው በእኔ ተማምኗልና አስጥለዋለሁ ባለው አምላካዊ ቃል መሰረት እግዚአብሔርን ላመኑ ቅዱሳን አንበሳውን የመያዝ አንበሳውን የመግደል አንበሳውን የመጋለብ ጸጋ ተሰጧቸዋል ማለት ነው። አንደኛው ቅዱስ ዳዊት ነው። ሁለተኛው ነቢዩ ዳንኤል ነው። በትንቢተ ዳንኤል ምዕራፍ 6 ላይ ለእግዚአብሔር መገዛቱ ወደ እግዚአብሔር መጸለዩ ለእግዚአብሔር መታመኑና ወደ እግዚአብሔር መስገዱ እንደ ወንጀል ተቆጥሮበት ቅዱስ ዳዊት ማለት ነው። እነሆ በአናብስት ጉድጓድ በተወረወረ ጊዜ አናብስቱ እሱን አልበሉትም፣ ይልቁንም እግሩን ይልሱት፣ እጁን ይልሱት ነበረ። ንጉሱ ጧት ተነስቶ የምታመልከው አምላክ አዳነህን ብሎ ሲጠይቀው እውነት ነው የማመልከው አምላክ መልአኩን ልኮ የአናብስቱን አፍ ዘጋ አለና ቅዱስ ዳዊት በአንበሳ ላይ አቅምና ኃይል ያገኘው እግዚአብሔር መልአኩን ልኮ እሱም ተናግሯል። አዎ እግዚአብሔር መልአኩን ልኮ ነው ያለው ዳዊትም። እዚህ ጋም ደግሞ ምን አለ ዳንኤል? እግዚአብሔር መልአኩን ልኮ የአናብስቱን አፍ ዘጋ ብሎ ሲናገር እንመለከተዋለን። አንደኛው ዳዊት ነው አንበሳን ሲጋልብ ሲይዝ ሲገል ያየ ነው። ሁለተኛው ደግሞ የአናብስቱን አፍ ሲዘጋ ያየ ነው። ከእግዚአብሔር የተላከ መልአክ ቢሆንም ዳንኤል በቅርብ ሆኖ እጆቹንና እግሮቹን አናብስቱ ሲልሱትና ክብር ሲሰጡት አይተናል። ይህ የሆነው በእኔ ተማምኗልና ይላል አይደለ? በእግዚአብሔር የታመነው ዳንኤል፣ እግዚአብሔርን ያመነው ዳንኤል፣ እግዚአብሔርን የሚያሳምን ዳንኤል ወደ አናብስት በተወረወረ ጊዜ አናብስቱ አልበሉትም፣ አልጎዱትም የሚለውን ይተረጉማል። ሌላው ነበረ በገዳም ወበአታት እንዘይትየዘዙ ሎቱ ስሳ አናብስት ወስሳ አናብርት። አንዱ ጻድቅ አቡነ ገብረ መንፈስ ቅዱስ ስሳ አናብስት የእግሩን ትቢያ ወይም ደግሞ እግሩ ያረፈበትን ይልሱ ነበረ። ይልቁንም ቤተሰቡ ሆነው ከግብፅ እስከ ኢትዮጵያ እስከ ዝቋላ እስከ ምድረ ከብት ከስሳ አናምርት ጋር በመሆን ገብረ መንፈስ ቅዱስ እነዚህ ስሳ አናምርት ያገለግሉት ነበረ ማለት ነው እና እግዚአብሔርን ላመነ በእኔ ተማምኗልና አስጥለዋለሁ። ጻድቁ ገብረ መንፈስ ቅዱስ በእግዚአብሔር ያመኑና ስለ እግዚአብሔር የታመኑ አባት ስለሆኑ ቤተሰቦቻቸው እነሆ አናብስት እንደነበሩ ቅዱሳት መጻሕፍት ይናገራሉ። በተለይ ደግሞ ገድለ ገብረ መንፈስ ቅዱስ በተለይ ደግሞ የቅዱስ ያሬድ ድርሰት በሙሉ ስለዚህ ይናገራል ማለት ነው። ሌላው አግናጢዎስ የተባለ ነው። በዚህ በማቴዎስ ወንጌል ምዕራፍ 18 ላይ ሐዋርያት እኔ በልጥ እያሉ በሚነጋገሩበት ሰዓት ወአቀመ ማእከሎሙ ሕፃነ ንዑሰ፣ ሕፃንን ካጠገባቸው አቆመና እንዲህ አላቸው፣
ወደፊት መሆን የሚፈልግ ወደኋላ ይሁን፣ ከላይ መሆን የሚፈልግ ከታች ይሁን፣ ታዋቂ መሆን የሚፈልግ ቢኖር ዝቅ ብሎ ራሱን ይሰውር፣ አንድ ቀን ይገለጣል ብሎ አግናጢዎስ የተባለውን ሕፃን አቆመና ሐዋርያትን አስተምሯቸዋል። ይህ ሕፃን ምጥው ለአንበሳ ተብሎ ንጉሡ ያንተ ሞት በሰይፍ አይደለም፣ ያንተ ሞት በእሳት አይደለም፣ ያንተ ሞት እነሆ በጦር አይደለም፣ በግርፋት አይደለም፣ በሰይፍ አይደለም፣ በመርዝ አይደለም፣ አናብስት እንዲበሉህና እንዲጎዱህ እንዲገሉህ ነው ብሎ ሲለው እግዚአብሔር ሆይ አመሰግንሃለሁ። እሳት ቢበላ አያመሰግንም፣ ሰይፍም ቢቆርጥ አያመሰግንም፣ ጦርም ቢወጋ አያመሰግንም፣ መርዝም ቢገል አያመሰግንም። አናብስት ግን እኔን በልተው ጠግበው አንተን ያመሰግናሉና ለአናብስት ስለሰጠኸኝ አመሰግንሃለሁ ብሎ ወደ አናብስቱ ሲጠጋ አናብስቱ እንደ ፈረስ ወይም እንደ በግ ወገባቸውን ሰጠው ተገዙለት። መጨረሻ ላይ ግን እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ አይሁድ ጎመድና ዱላ ይዘው ከመሰራቂ መጻእክሙ ተአሃዙኒ በመጥባይት ሌባ ወንበዴ እንደምትፈልጉ ዱላ ይዛችሁ ትፈልጉኛላችሁን ብሎ አምላካዊ ባህሪውን ዘወር ሲያደርግባቸው አይሁድና የአይሁድ ገባይት ወድቀዋል። መጨረሻ ላይ ግን አሁን ላይ ኑ ያዙ ቀኑ ደርሷል ብሎ ራሱን ሰጣቸው። በእነሱ አቅምና በእነሱ ጉልበት ግን የሚይዙት አምላክ አልነበረም። ለዚህም ነው አንበሳው አግናጢዎስን ሊበላው ሲል ሲያማተብበት እንደ ላም ሆነ፣ እንደ በግ ሆነ። በኋላ ግን እነሆ ቀኑ ደርሷልና ና ብላይ ብሎ ሰማዕትነትን ሲቀበል እናየዋለን ማለት ነው። ስለዚህ በሁሉም ነገር የምናየው እግዚአብሔር ካልፈቀደና ሰማዕታት የተላኩበት ዓላማ በአንበሳ ከሆነ በአንበሳ፣ በጦር ከሆነ በጦር፣ በድንጋይ ከሆነ በድንጋይ፣ በእሳት ከሆነ በእሳት ካልሆነ በስተቀር ሰው ባቀረበው መሳሪያ ሐዋርያት ሰማዕትነትን እንደማይቀበሉ ቅዱሳት መጻሕፍት ያስረዳሉ ማለት ነው። ሌላው እባብ ነው። በማርቆስ ወንጌል ምዕራፍ 16 17 ላይ ላመኑ ይህ ምልክት ይከተላቸዋል ይላል። መርዝ ቢጠጡ አይሞቱም፣ ለምን? በእኔ ተማምኗልና ይላል። በእግዚአብሔር የታመነ መርዝ ቢጠጣ አይሞትም፣ በእግዚአብሔር የታመነ ማለት ነው። እንደገና ደግሞ ጊንጥ ቢነድፈውም አይሞትም። በማን የታመነ? በእግዚአብሔር የታመነ። ይልቁንም እባቦችን ይይዛሉ ይላል። የሐዋርያት ሥራ ምዕራፍ 28 ቁጥር 6 ላይ ቅዱስ ጳውሎስ እንጨት ሲለቃቅም 3 ክንድ የሚሆን እፉኝት ወይም እባብ እጁ ላይ ተጠመጠመ። በአጠገቡ የነበሩ ሰዎች ትናንት ቤተ ክርስቲያን አቃጥሏል፣ ትናንት ክርስቲያኖችን ገሏል፣ ትናንት ጽላት ሰብሯል፣ ትናንትና መጻሕፍትን አቃጥሏል፣ ይህን እግዚአብሔር ተበቅሎ በፉኝት ወይም በእባብ አስነደፈው ብለው አውርተው ሳይጨርሱ እጁ ላይ ያለውን ሰዓት ሰው አውልቆ እንደሚያስቀምጥ፣ ቀለበቱን አውልቆ እንደሚያስቀምጥ እንዲህ ሲያደርግ እጁ ላይ ያለው እፉኝት ወደ መሬት ወደቀለት። አያችሁ፣ ይህ ምንድን ነው? በእኔ ተማምኗልና አስጥለዋለሁ። ያመኑ አንድም ላመኑ እነዚህ ምልክት ይከተላሉ። በእውነት የእግዚአብሔር አገልጋዮች የሆኑ አንበሳውን ይጋልባሉ፣ ይልቁንም ደግሞ እባቡን ይጨብጣሉ የተባለው ለዚህ ነው ማለት ነው። ሌላው በዘንዶና በእባብ ላይ ዘንዶ ላይ የተቀመጡ አባቶች አሉ። ዘንዶ የጋለቡ የሚገርመኝ እና አቡነ ዜና ማርቆስን የመሰሉ አባቶች ዘንዶ የጋለቡ። ይልቁንም ደግሞ አቡነ አረጋዊ ከ9ኙ ቅዱሳን ከሮም ከአንጾኪያ ከመጡ ቅዱሳን መካከል ደብረ ዳሞ ተራራ ላይ የወጡት በ14 በየወሩ መታሰቢያ በዛሬው ቀን የሚደረግላቸው ጻድቅ ማለት ነው። እነዚህ ጻድቅ 60 ክንድ የሆነ ዘንዶ 15ቱ ወደፊቱ 15ቱ ወደኋላ 30ው ወገቡ ላይ ሆኖለት በ60 ክንድ ዘንዶ ወደ ዳሞ ተራራ የወጣ ጻድቅ አየው። በእኔ ተማምኗልና አስጥለዋለሁ። ዘንዶ እንደውም ደንግጦ ወገሙን ሲይዘው ምንድነው የሚለው ታሪኩ? ተራራውን ለመውጣት ከብዷቸው ከስር ላይ ሆነው ይላል አምላክ ሆይ እናቴ እርና እዚሁ ና ብትጸልይ፣ ርዕሰ ደብር ወይም ደግሞ እግረ ደብር ማለት ነው። እኔ ርዕሰ ደብር በወጣ እኔ ተራራው ላይ በወጣ እናቴ ደግሞ እዚህ ከተራራው እግር ሆና ገዳም፣ የሴቶች ገዳም አለ እዚያ እንድትሆን አንተ ብትፈቅድና እኔ ተራራው ላይ ወጥቼ የኢትዮጵያን ሕዝብና እግዚአብሔርን ባማልድ ብሎ ሲጠይቅ ቅዱስ ሚካኤል መጣና አባ ምን ትፈልጋለህ አለው። እዚያ ተራራ ላይ ወጥቼ እንድጸልይ አለው። የሚያወጣህ መሳሪያ ይመጣል፣ እንዳትፈራ፣ ወገቡን ያዘው፣
ወደ ተራራው ይነጥቅሃል ትወጣለህ አለውና መልአኩ ነግሮት አለፍ ሲል ዘንዶ እያማታ ተራራውን ዛፉን እያማታው መጣ። እንደተባለ የተባለው ቦታ ላይ ወገቡ ላይ ሲደርስ መልአኩ አመለከተው በሰይፍ እዚህ ጋ ያዘው አለው። ሲይዘው ዘንዶው ማን ያዘኛልና ተናዶ ወደ ተራራው ቢወነጭፈው ደብረ ዳሞ ላይ ወረደና እዚያ ተራራ ላይ ሲጸልይ ኖረ የሚለውን ታሪክ ያስረዳናል ማለት ነው። ስለዚህ አቡነ አረጋዊ ዘንዶ የተጫሙ ዘንዶ የጋለቡ አባታቸው። ሌላው ቅዱስ ጊዮርጊስ ነው። እንደሚታወቀው ወደ ቤሩት ሲሄድ አንዲት ወጣት ቤሩታዊት ትባላለች። ይቺ ለዘንዶው ለምግብነት ቀርባ ወርካ ዛፍ ስር ታስራ እንዳለች ቅዱስ ጊዮርጊስ ይደርሳል። ምን እያረግሽ ነው አላት። ሁሉም ሕፃናት የመጀመሪያ ልጆች ተበልተው አልቀው የኔ ድርሻ የኔ ቀን ዛሬ ሆኖ ለደራጎን የሚባል ዘንዶ በላተኛ ለዚህ አካባቢ አምላክ የሆነ የመጀመሪያ ልጅ የሚገበርለት ለሱ ግብር ልሆን ታስሬ ነው የኔ ፋንታ ዛሬ የኔ ተራ ዛሬ ነው አለችው። በዚህን ጊዜ ችግር የለም ማለት አረ ዘወር በል አንተን ይበላሃል ይነድፋል አለችው። አይ የሚገርመው ነገር መሬቱን እያጮኸው መጣ። ሲመጣ በአብ በወልድ በመንፈስ ቅዱስ ስም አንተ ከተናዳፊነት እነሆ ወደ እንስሳነት ትቀየራለህ ብሎ አማትቦ ሲጨርስ መንደፊያው ኃይሉ ወደቀ። እሷን ፈታና አንገቱ ላይ ገመድ አስሮ ከተማ ለከተማ እንድትጎትተው አደረገ። አያችሁ ቅዱስ ጊዮርጊስ በዘንዶ ላይ አቅም አለው፣ ኃይል አለው። በማን ተማምኗልና? በእግዚአብሔር ተማምኗልና። ቤሩታዊት ደግሞ እነሆ በቅዱስ ጊዮርጊስ ሰማዕትነት አምናለችና ዘንዶውን እየጎተተች ከተማ ለከተማ ይዛው ተጉዛለች ማለት ነው። ይሄ የሚሆነው በእኔ ተማምኗልና አስጥረዋለሁ። ይሄ አምላካዊ የእግዚአብሔር ቃል ነው። በመዝሙር 90 ቁጥር 13 14 ላይ የምናገኘው ኃይለ ቃል ነው ማለት ነው። ሌላው እሳት ምንድን ነው? ዘንዶ ነው። ጥርሱ ካልታየ አይደለም፣ እሳት አቃጣይ ነው፣ ዘንዶ ነው። 3 ወጣቶች አናንያ፣ አዛርያ፣ ሚሳኤል ጋልበውታል። አይለፍከነ ማእከለ እሳት ወማይ፣ በእሳቱና በውሃ መካከል አሳለፍከን ብለው ጸልያል። ሌላው የፈላ ውሃ ምንድን ነው? ዘንዶ ነው፣ ወይም አንበሳ ነው፣ ወይም እባብ ነው፣ ይበላል። ነገር ግን ቂርቆስና ኢየሉጣ በፈላ ውሃ ውስጥ ገብተው ወኮነ ሎሙ ከመ ማይ ቆሪን በእግዚአብሔር አምነዋልና እንደ ጧት ቀዝቃዛ ውሃ ሆነላቸው ይለናል። ሌላው ድንጋይ፣ እንደሚታወቀው ድንጋይ ከድንጋይ ጋር እስራኤላውያን አገናኝተው እሳት ያወጣሉ። በድንጋይ እስጢፋኖስ ተወግሮ ሰማዕትነትን አግኝቷል። ዘንዶ ነው ማለት ነው። ሌላው ችንካር፣ ቅዱስ ጊዮርጊስ በችንካር ተቸንክሯል። ሌሎቹም እነ ፊልጶስን የመሰለ ሐዋርያ። በሌላ መልኩ ደግሞ የሚገርመው ነገር ኢዮብ የተባለ ጻድቅ ትል ለምሳሌ ያው እባብ ነው አይደል? ትል ሰውነቱ በትል ተመቶ ይገርመኛል። ገብረ ክርስቶስ የተባለ ሙሽራ ሰውነቱ በትል ተመቶ እነዚህ ቅዱሳን አልፈውታል። በማን ተማምነዋልና? በእግዚአብሔር ተማምነዋልና። ይህን ነው የሚነግረን ማለት ነው። እና በእኔ ተማምነዋልና አስጥለዋለሁ ይለናል የጻድቁ አቡነ አረጋዊ፣ የጻድቁ ገብረ ክርስቶስ፣ የሙሽራው ገብረ ክርስቶስ በረከት በሕይወታችን እንዳይለየን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ወደ ዛሬ መጋቢት 14 ቀን የጧት ስብሐተ ዘነግድ ፌኑ ለከ፣ እነሆ የጧት ምስጋና ወደ አንተ እናቀርባለን፣ ወደ አንተ እናመሰግናለን፣ ወደ አንተ እነሆ እንልካለን የሚለውን ነው። የጧት ስብሐተ ነግህ ነው አለ። እዚህ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በሊቅነት ደረጃ ያስቀመጠው ቅዱስ ያሬድ ያስቀመጠው ቃል እግዚአብሔር እንዲህ ይለናል። አእምሩ ከመ በጽሐ ጊዜው እንደደረሰ እወቁ፣ ለነቂህ ምንዋም ከእንቅልፍ የምትነሱበት ጊዜ እንደደረሰ እወቁ፣ ፈጽማችሁ እወቁ ይለናል። አእምሩ ከመ በጽሐ ጊዜሁ ለነቂህ ምንዋም፣ ከእንቅልፍ ካለማመን፣ ካለመረዳት፣ ካለማስረዳት የኖራችሁበት ጊዜ ወደ ማመንና ወደ መረዳት የምትነሱበት ጊዜ ደርሷል ይላል። አእምሮ ከመ በጽሐ ጊዜሁ ለነቂህ ምንዋም፣ ከተኛችሁበት ማለት ካላመናችሁበት፣ ካልሰራችሁበት፣ ካልተረዳችሁበት እንቅልፍ የመነሻ ጊዜያችሁ አሁን ደርሷል ይላል። ይህን ትውልድ እግዚአብሔር ወደ
ማወቅ እንዲመልስ መልካም ፈቃዱ ይሁን። ይቀጥልና እሚዜሳ አልጸቀት ሕይወትነ። አሁንስ ሕይወታችን ደረሰች። አንድም የመባረኪያ ጊዜያችን ደረሰ፣ አንድም የማትረፊያ ጊዜያችን ደረሰ። ባለ አምስቱ 5 ጨምሮ 10 አድርጓል። ባለ ሁለቱ 2 ጨምሮ 4 አድርጓል። በጎ አገልጋይ፣ መልካም አገልጋይ፣ ታማኝ አገልጋይ ተብሏል። ሁሉም እያንዳንዱ